ጀማው ያርሲ ፋሚሊ ምንድነው መፍሰስ ምንድነው እስካሁን ተኝታል ወይ ብረግ ብለህ ቀውጠው ዛሬ የድል ቀን ነው አንድ አጣላል በባቴ እቺን ቻምፒየንስ ሊግ እቺን ፕሪሚየር ሊግ አናቱ ላይ ወያላ ላይ አናቱ ላይ ተጣለታለህ ጊዜው የአርሰናል ነው ለምን ትጠራጠራለህ ጀሞ ለፒኤስጂ አርሰናል አንሶ ከዲፌንስ ከአታክ አርሰናል ለፒኤስጂ አንሶ ዛሬ አስገባልኝ ጀማው አስገባልኝ ይሄ አካውንት ደግሞ ጠላት ዘምቷል እናንተም ደግሞ በኮፒ ሊንክ መዝመት አለባችሁ ብሔረሰቦች ቋጥሮ የዓለም ህዝቦች ብሔረሰቦች ቋጥሮ የዓለም ህዝቦች የምንቋጥረው ለሀገር ሰላም በሕይወት ለመኖር በዚች ዓለም የምንቋጥረው ለፒኤስጂ ይህን ወያላ ለጥልቅልኝ እንጂ እኛም ያለሷ የሌለን እሷም ያለኛ የሌለት እንካ ወያላው የምትል ፒኤስጂ ያለችን የኛ እማማ ቋጥሮ ብያለሁ። አርሰናል ከፒኤስጂ አርሰናል የመጀመሪያ ሻምፒየንስ ሊጉን የሚያነሳበት ምሽት ነው። ዛሬ ማታ 1 ሰዓት ላይ በቡዳፔስት የሚደረገው የሻምፒየንስ ሊግ ፋይናል ጨዋታ። ይሄ ጨዋታ ኦልሬዲ እንደዚህ ሆኗል። ቡዳፔስት ከ10,000 በላይ ፖሊስ ነው የሚሰማራው። አስባችሁታል? አንድ ኢቨንት ሆስት ለማድረግ እዩት። እንደዚህ አይነት ትሬኒንግ እያሰራቸው ጀምሯል አርቴታ። ከዛ በተጨማሪ ደግሞ ኤንሪኬ ለኮሮና ትሬኒንግ እያሰራቸው ነው በራኞች። ብቻ ጨዋታው ምሽት 1 ሰዓት ላይ ይጀምራል። ክለባችን አርሰናል የመጀመሪያ ሻምፒየንስ ሊጉን ያገኛል። በዚህ ዓመት ታሪካዊ ዓመት ነው የሚሆነው አርሰናል። ይሄን ቪዲዮ ደጋፊዎች በሙሉ ላኩላችሁ። አርሰ ደጋፊዎች እንኳን ደስ አላችሁ ልበላችሁ። ኮድ አይኖች ሁሉ ዛሬ ምሽት 1 ሰዓት ላይ ወደ ሃንጋሪዋ ዋና ከተማ ወደ ቡዳፔስት ፑሽካሽ አሬና ስቴዲየም የሚያንጋጡት ይሆናል። አርሰናል ቨርሰስ ፒኤስጂ እጅግ ተጠባቂ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ዛሬ ምሽት 1 ሰዓት ላይ ይደረጋል። እናም እንግዲህ ይህ ጨዋታ በጠንካራ ማጥቃታቸው በሚታወቁት ፒኤስጂ እና በጠንካራ መከላከል ብቃታቸው የሚታወቁት አርሰናሎች የሚያደርጉት እጅግ ተጠባቂ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ነው። ይሄን ጨዋታ ማን ያሸንፋል? እስቲ ግምታችሁን በኮመንት ሁላችሁ ማስቀምጡልኝ። ይመቻችሁ። መልካም እድል ባይ። ደረሰ። ዛሬ ነው የፍጻሜ ጨዋታ። ጋድ በዚህ ዓመት ለመጨረሻ ጊዜ ነው የምለምንህና እባክህ ዛሬ እርዳን። በቃ ይህን እናሳካው፣ እናድርገው። የእውነት ይገባናል። የእውነት ማለት ነው። የእውነት እግር ኳስ ማለት ነው። ከስንት ዓመት በኋላ እግር ኳስ በተወሰነ መልኩ ሁለታችንን ከፍለሽና ፕሪሚየር ሊጉን አሸንፈናልና አጨራረሳችንን አሳምር። ጋድ ክረምቱን በሙሉ በደስታ እንድናሳልፍ እርዳን። የእውነት ይገባናል። የእውነት ይሄ ክለብ ይሄ የምታዩት መድፍ ማለት ስንት የማይመጥኑ ክለብ ይሄንን ዋንጫ አሸንፎታል። እኛ እኮ ዋንጫው ብንበዛበት ነው እንጂ አናንስም። ይገባናል እኮ። እድል ከኛ ጋር ሁን። አደራ እናድርገው። በምንም አይነት ሲቹዌሽን ይሄንን ዋንጫ ማጣት አንፈልግም። በድጋሚ ሌላ ዓመት በድጋሚ ሌላ ስንትና ስንት ነው ከስቴጅ መጠበቅ አንፈልግም። በድጋሚ ሌላ የፍጻሜ ጨዋታ መናፈቅ አንፈልግም። እርዳን። ዛሬ እናድርገው፣ እንደሰት። የእውነት እኔ ለመደሰት ፊሹኝ እኔ ለመደሰት ምናምን ሳይሆን በቃ ይሄ ዋንጫ በታሪካችን አሸንፈን አናውቅም። ይሄንን ዋንጫ እና አሁን ያስፈልገናል፣ ማሳካት አለብን። ማንንም አፉን አይከፍትብንም። ማንንም መጥቶ በአውሮፓ ምድር አላሸነፍንም ብሎ አፉን አይከፍትም። እና እርዳን፣ እናሳካው ፕሊዝ። ሌላ ምንም ማለት ነው ውስጤ ላይ ምንም አይነት ፍርሃት ስሜት የለም። ምን አይነት ስሜት እንደሚሰማኝ ራሱ ምንም ኤክስፕሌን ማድረግ ማልችለው እንትን ውስጥ ነው ያለሁትና ግን በቃ እንደምናሳካው ውስጤ ምናምን ፍላጎትም ሊሆን ይችላል እንደምናሳካው ነው ማምነውና ፕሊዝ በቃ እናድርገው። እስኪ ምንድነው የሚሰማችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉ። ይቅና ሁላችሁም ኮሜንትሪ ፖስት ሼር ምናምን የሆነ ነገር አድርጋችሁ እስኪ ይቅናን እያላችሁ ጻፉ። ይሆናል ለምን ይሆናል እናደርገዋለን። ከጆቶ በኋላ በደስታ እንደምንገናኝ ተስፋ አደርጋለሁ። ይመቻችሁ። ከሞን ጋነርስ አቤት ተመልሰናል ይላል። አሁን ቀዳ ምንድነው እንደዚህ ፈገግ ያደረገው ልትል ትችላለህ እኮ ፒኤስጂ ዋንጫ ሊበላ እኮ ነው። በእናትህ እስቲ አሁን ቋጥሮ ነው ምንድነው የሚበላው? እኔ አውቀዋለሁ። ምንም መቋጠር አያስፈልግ። ፒኤስጂ ማድረግ ያለበትን ያደርጋል። ይሄን ደግሞ በሙሉ ኮንፊደንስ ነው የምናገረው።
ለዓለም ሰላም ሲባል ዛሬ እንኳን ፒኤስጂ ያወጣናል። ምንም መቆጠር አያስፈልገንም። አርሰናል ከበላ እንዲሁም ከአንድ ሳምንት በኋላ ነው የመጣሁት። አርሰናል ከበላ በዛው መጥፊያችን ነው። ገብቷል። ይበቃቸዋል። አርሰናል ደጋፊ እንዳይደብር የዋንጫ ብታጠው ባለፈው በልተሃል፣ በዛ ተደሰት። ይሄ ኖርማል ነገር ነው። እኛም ፍጻሜ ደርሰን አተናል ዋንጫ። ገብቷቸዋል። ቼልሲ በልቶብናል። ስለዚህ ቀጣይ የምትበላላችሁ አሁን ሰላም እናግኝ። ገብቷቸዋል። በጣም ኖርማል ነው። ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ኦሆ ማማርትዬ ዛሬ አርቴታ ጦርነት አለበት ወገን። እኔ ይሄን ጨዋታ አልለውም። ይሄ ጦርነት ነው። አስቡት አርሰናል የፕሪሚየር ሊግ ዋንጫውን አሳክቶ ማለት ነው በታላቅ መነቃቃት ነው ቻምፒዮንስ ሊግ ሊጫወት የሚገባው አባቴ። ፒኤስጂም ደግሞ ምን አይነት ምረት አልባ እየተረገመ የተመታ ክለብ እንደሆነ እናውቃለን። ስለዚህ ሁለቱን ዛሬ ይውላችሁ እንደዚህ ማለት ነው በጣም ነው የሚተናነቁት ነው ምላችሁ ማለት ነው። እኔ አታዋሷሹኝ። ፒኤስጂ ምረት አልባ ነው። እኔ አታዋሷሹኝ። እኔ ፒኤስጂን አላምንም። ኖ አይሆንም። ስለማይሆን እኮ ነው ፒኤስጂን እኔ አላምነውም። ግን ይኸውላችሁ አርቴታ ተነቃቅቶ ስለሆነ የሚመጣው ቢፈጠረው አይታወቅም ነው ምላችሁ። ለማንኛውም አልቋጥርባችሁም። ይኸውላችሁ እንደሌላው ጊዜ ምናምን አልቋጥርባችሁም። ቻምፒዮንስ ሊግ ማሳክታችሁ ከተማውን እንድታምሱ እንድትቀውጡ ነው የምፈልገው። ግን ከተማውን ስታምሱ ይኸውላችሁ ግራ ቀኛችሁን እያያችሁ ነጋ ደንገጥ እያላችሁ የምርጫ ሰሞን ነው በኋላ ታፍሳችሁ ብትገቡ አርቴታ ነው ክርሽ የጠበቃ ነው ዋስ አይከፍሉም። ላስታውሳችሁ ብዬ ነው። መልካም እንድል እንግዲህ ይቅናችሁ። አረ ፒኤስጂ አድነን፣ አረ ዲምቤሌ አድነን፣ አረ ድዌ አድነን፣ አረ ካቫርትስኬሊያ ፈውሰን። ተቃጠልን እኮ ጆሮአችን እኮ ደማ። ይኸው ሳምንቱ ፒኤስጂ ከአርሰናል እንግዲህ ቻምፒየንስ ሊግ ፋይናል ቡዳፔስት ሃንጋሪ ላይ እንግዲህ ይፋለሙታል። አሁንም እኔ እርግጠኛ ነኝ ፒኤስጂ ይሄንን ፋይናል ያሸንፋል ብዬ አስባለሁ። በፒኤስጂ እምነት አለኝ። ያድነናል ብዬ አስባለሁ። ከድምፅ ብክለት አልተጨነቃችሁ? ስንት ጉድ አላየንም? አለቀሱ፣ ጨፈሩ፣ ተንፈራፈሩ፣ ፎከሩ። ይበቃችኋል። በቃ ጊዜው ደርሷል። ሜይ 30 እንግዲህ ወያላው ከፒኤስጂ ጋር ይለጣለጣል። ፒኤስጂ ሁለተኛ የቻምፒየንስ ሊግ ዋንጫውን ለማሸነፍ ነው። ወያላው ደግሞ የመጀመሪያውን የቻምፒየንስ ሊግ ዋንጫ ለማሸነፍ ይፋለጡታል። አድነን ፒኤስጂ አድነን፣ ኧረ አድነን። ዴምቤሌ ፈውስ። ፈጣሪ ፍሩ። ፕሪሚየር ሊጉን እንዳበሉ እያላችሁ አንፈራም ብላችሁ አይናችሁን በጨዋታችሁ በላችሁ። ከዚያ እድሜ ለሲዲ ስፖርት ሰሞኑን ሌላ አጀንዳ ሰጠን። ከነሱ ጋር የተጨቃጨቀን እንዳለ ተረሳይ እናንተ ማለት ነው። አሁን እግዚአብሔርን ደፍራችሁ እኛ ላይ ጨክናችሁ ቻምፒዮንስ ሊጉን ተበሉታላችሁ። ነገ ትበሉታላችሁ። ተከላክላችሁ አንድ ጎል አግብታችሁ በልታችሁ ልትወጡ እንደዛ እየቀመራችሁ እንደሆነ ሰምቻለሁ። ለማንኛውም ማለት ነው 44 ጎል በቻምፒዮንስ ሊግ ያስቆጠረ ሰይጣናዊ አታክ ያለውና በቻምፒዮንስ ሊጉ 6 ጎል ብቻ የተቆጠረበት አውሬ የሆነ ቲም ነው ዛሬ የሚጫወቱት። ምን አይነት ነገር ነው? ጋይስ ምን አይነት ነገር ነው? እና በጣም የሚያስፈራና ደስ የማይል ነገር ነው ማለት ነው። እንዳበሉት አደራ እንዳበሉት የፕሪሚየር ሊጉን እንኳን ችለናቸዋል። አትሊስት አንድ ማብሸቂያ ነገር ሊቀረን ይገባል። አውሮፓ መድረክ ላይ ዋንጫ የላችሁም ያልን ልናበሽቃችሁ እሱን እንኳን ተውልን። እሺ ጋይ ወደ ቋጠሮ። አረ በስመ አብ ክርስቶስ ነው የምላችሁ። ለፒኤስጂ ምናምን አላሽቀብጥም፣ አላሽቋልጥም፣ አላጨበጭብም። እኔ ያያሉ የዩናይትድ ደጋፊ ነኝ። አርሰናልም ፒኤስጂም የጨዋታ ብልጫ ወስደው ዋንጫውን ካነሱ ላሸነፉ ቡድኖች ኮንግራላል። የእግር ኳስ ባህሪ ነው። ሌላ ያለፈ ማሊያ መልበስ፣ ማሽቃበጥ፣ ማሽቋለጥ አረ የዩናይትድ ያያሉ የእግር ኳስ ኪንግ ለሆነ የዩናይትድ ደጋፊ ነኝ። እኔ ለማንም አላሽቃብጥም። ባለፈውም ነግሬያችኋለሁ። በቃ አቁም ያለው ባለፈው። ቀጣይ ቻምፒየንስ ሊግ ተወዳዳሪ ነን፣ አሸናፊም ነን እና የዩናይትድ ደጋፊዎች የታላችሁ? ፋይናል ነው። ፋይናልን አሪፍ አትጫወተውም ወይ ታሸንፋለህ ወይ ትሸነፋለህ። አለቀ። ይሄ ቻምፒየንስ ሊግ ፋይናል ኢዝ ሂር ይላል አባቴ። አርሰናል ከፒኤስጂ ሲጀመር ቻምፒየንስ ሊግ መሆኑ በዛ ላይ ደግሞ ቻምፒየንስ ሊግ ፋይናል መሆኑ ራሱ ጌሙ በደንብ የሚያጓጓ ይሆናል። እንግዲህ ያው ቋጠሮ ነው ታውቃላችሁ። ግድ ነው ማን እንዴ ከባድ ነው። ምክንያቱም እኔ ትልቁ ሶስተኛው እንግሊዝ ቲም ነኝ ብዬ ነው ማስበው። ምክንያቱም እስከዛሬ አርሰናል ቻምፒየንስ ሊግ አልበላም። ከበላ በኋላ ግን ምንም ነገር ማለት ስለማልችል ለዛ ነው የምቋጥርብሽ። ለማንኛውም ያበደ ጌም እንጠብቃለን። አርሰናል ከፒኤስጂ ነው ሰው እንደሚያስበው። ፒኤስጂ በጣም ይቀልለታል። እኔ እንደውም ሞር የምሰጠው አድቫንቴጅ ለአርሰናል ነው። እቋጥርበታለሁ ግን አድቫንቴጅ የምሰጠው ለአርሰናል ነው። ምክንያቱም ቻምፒየንስ ሊግ ነው። በቃ እንትን ተጫወተ አሪፍ ናቸው ምናምን የሚባል ነገር የለም።
ሁሌ ታሪክ የሚያስታውሰው አሸናፊዎቹ ነውና አርቴታ ደግሞ ከባድ ሰው ነው እና አርሰናል ነው በደም ፕሮባቢሊቲ ሊኖረው የሚገባው ብዬ የማስበው። ለማንኛውም አሪፍ ጌም እንጠብቃለን። ማይሆን ዲስአፖይንት እንደማያደርግ እርግጠኛ ነኝ ይሄ ጌም ማለት ነውና አርሰናል ደጋፊዎች እንኳን ያደረሳችሁ አይ ቻምፕ እንደ እነ ቻምፕ ምናምን እነ ቻምፖች። ለማንኛውም ያበደ ጌም እንጠብቃለን፣ እኛ እንቋጥራለን። ምክንያቱም ሶስተኛው ትልቁ ሲቲ የእንግሊዝ ቲም መሆን ስለምንፈልግ ማለት ነው። ካሞን ግን ያበደ ጌም እንጠብቃለን። ይመቻችሁ። እስቲ ግምታችሁን ከታች አስቀምጡልኝ። እናንተ ምን ትጠብቃላችሁ በጌሙ? ከታች ጻፉልኝ። ይመቻችሁ።